እስከዛሬ በራስሽ ነው አይደል ይቅር ስትይ የነበረው ይቅርታ ስትቀበይም የነበረው በራስሽ በኩል ነው አሁን እስኪ ለልጅሽ ስትይ ደግሞ አንድ ድል ስጪውና ለልጅሽ ስትይ በቃ መስዋዕት መክፈል እኮ ነው በቃ ጥፋቱ ካንዶ ወገን ብቻ ሲሆን ወይም ደግሞ ተመሳሳይ ሲሆን አትሊስት ጥፋት እኮ ሲቀየር ለወጥ ራሱ ስታሪው ትንሽ በከለር የሆነ ነገር አየር ስታሪው አሪፍ ነው ኤቭሪዴይ ተመሳሳይ ጥፋት ሲጠፋ እና ደግሞ ተጎጆ አንድ ሰው ሲሆን እና ሁሌም ይቅርታ አድራጊው አንድ ሰው ሲሆን ይቅርታ ጠያቂ ከዛ ይቅርታ ተቀባይ አንድ ሰው ብቻ ሲሆን ጉዳት አለው እና አንቺ መጥፎን ነገር ትተሽ ለምን ጥሩዎቹ በፊት ያሳለፋችሁትን ነገር ለማስታወስ አትሞክሪ አብረን ካልሆነን ህይወት የለም ማለት አይደለም አብረን ካልሆነን ለሱ ወይ ልጅ አባት የለውም ማለት አይደለም ወይም ደግሞ ነገር ህይወት ምንም በቃ ሁሉ ነገር ጨለመ ማለት አይደለም ሰላም የኛ ቤተሰቦች እንዴት ናችሁ ደህና ናችሁ እኔ ያለው እግዚአብሔር ይመስገን እናንተ እንዴት ናችሁ የኔ ውድ ቤተሰቦች እንግዲህ ዛሬ ነው ተመልሼ መጥቻለሁ ዛሬ እንግዲህ አንድ እንግዳ ይዤላችሁ መጥቻለሁ ያ እንግዳ እንደው ስታዩት ሰርፕራይዝ እንደምትሆኑ በጣም እርግጠኛ ነኝ ለብዙ ጊዜ ስጠብቀው የነበረ ሰው ነው ያ ማለት በቃ እኔ ማለት ወደዛ አካባቢ መሄድ እሷ ያለችበት ሴት ናት በነገራችን ላይና እሷ ያለችበት አካባቢ መሄድ ስላልቻልኩኝ እሷ እስክትመጣ እየጠበቅኩኝ ነበረ አሁን ያው ተመልሳ መጣለች ወደዚህ እኛ ጋር ያለንበት አካባቢ መጣለች አገኛት ነውና ያው ማለት ላገኛት ነው ማለት በአካል ተገናኝተናል ግን እንግዲህ አሁን ለእናንተ ከቤተሰብ ጋር ሆኜ ያው የብዙ ሰው ጥያቄ ነበረ ለምንድነው ሄደሽ ማታስታርቂያቸው ምናምን ይያላችሁ ብዙ ኮሜንት ላይ ምንም የምትናገሩኝ ሰዎች ነበራችሁ እንግዲህ ያንን እኔ ሳልፈልግ ቀርቼ አይደለም እስከዛሬ በጣም ብዙ በእነሱ ጉዳይ ብዙ እናደድ እንደነበረ በጣም ብዙ እየተጨነኩ እንደነበረ ያው ከዚህ በፊት በመሰራው ቪዲዮ እናንተም ያያችሁ ነው እና አሁን እስቲ በአካል ደግሞ አግኝቼ እናንተው ፊት ቤተሰቦቼ ፊት እስቲ ልጠይቃት ለምን ማለት በቃ ሰው አንዳንዴኮ ያለፈውን ነገር በቃ መተው ይቻላል አይደል ለወደፊት ሰላም ሲባል ያለፈውን ነገሮች ሰው ትውት አርጎ እስቲ ወደፊት ለመቀጠል እንሞክርና እሺ ካለችኝ እስቲ እግሯ ላይም ቢሆን ድፍት ብዬ እንዲታረቁ ልለምናት በቃ እኔ ማለት የድርሻዬን ቢሆንም ባይሆንም የድርሻዬን እስኪ ልሞክር አንዳንድ ጊዜ ሰው ፈጣሪ መቼም በሰው ተመስሎ ነው አይደል መላእክትም ይመጣው እና እስከዛሬ በሌላ ሰው ያልተቻለውን ምናልባት በኔ ፈጣሪ ካለ ደግሞ በኔ እሺ ልትለኝም ትችላለች አላቅም ብቻ ፈጣሪ ይርዳን ቀጥሪያት አለው አሁን ደውዬላት እዚህ ተቀጣጥረናል እና ቤተሰቦች እንግዲህ ማለት ቢታረቁ የብዙ ሰው ነው ፍላጎት ነው ምርጫም ነው ቢታረቁ ግን ደግሞ ያው አንዳንዴ ያው በአብርሃምም የሚያጠፋው ብዙ ነገሮች አሉ እያያችሁ ነው አሁንም ከስተቱ ሊማር አልቻለም መተው የሚችለው ነገር እየተው አይደለም ያ ደግሞ በይሉንታም ሊሆን ይችላል አንዳንዴ ወንዶች ብዙ ጊዜ በጣም ይሉንታ ያጠቃቸዋል እንዲ ገፍተው መሸኘትን ወይ ገፍተው ማባረርን አይችሉም አብረው አንድ ላይ ቢሆኑ በጣም በቃ የድሮ ፍቅራቸው ቢመለስ ያኔ መሰለ ፍቅር ማንንም የሚቀናበት ሰው ሁላ የሚቀናበት በእርግጠኝነት ይሄ ሁላ ተከታይ ሁላ ወዳጅ ያፈሩት መጀመሪያ በሚያሳዩን ፍቅር ነው አይደል ቤተሰቦች ካልተሳሳትኩ ማለት ነው እና በቃ ያን ፍቅር እንደ አዲስ ቢጀምሩት በቃ ብዙ ሰው የሚቀናበት የሚጓጓበት ፍቅር እኔ በቃ በጣም እውነት እኔ በጣም ነበር መቀናው እኔ ራሱ በበኩሌ ማለት ነው ስንት ሰው ደግሞ በእነሱ ይቀና እንደነበረ በፍቅራቸው ስንት ሰው ይማርበት እንደነበረ በጣም ብዙ ሰው ነበር በእነሱ ፍቅር የሚቀናው እና አሁንም ደግሞ ትምርት ሰው በቃ ትግስት ብዙ ነገር ያስተምራል በትግስት በቃ መመለስ እንደሚቻልና በቃ እሷም ይቅር ብላ አንድ ላይ ሆኖ ብዙ ነገር ቢመልሱ ወደፊት የዋላውን ረስተው ወደፊት ቢሄዱና ጥሩ ነገር ቢያስተካክሉ እኔ ደስ ይለኛል ለብዙ ሰዎች መማሪያ ይሆናል ብዙ ሰዎች ከነሱ አይተው የሚማሩት የሚወስዱት ነገር አለ ያው ዝም ብሎ አይደለም ሰው የሚከተላቸውና ያን ነገር በጣም በቃ ለብዙ ሰው ትምህርት ይሆን ነበር ለያየት የሚባል ነገር ቢቀር ይሄ የፍቺ ወረቀቱ ምናምን አብሶ ደግሞ ማለት ነው የፍቺ ወረቀቱ በጣም መቅረት ያለበት ነገር ነው
እና እንግዲህ ዛሬ ቀጠርኳ ቤተሰቦች ይሄንን የፍቹን ጉዳይ እንድትተወው እነግራታለሁ። መታረቁ እንኳን ቢዘገይ የፍቹ ነገር ካቆመችው ያቀት ብለን በሂደት አግባብተን ወይ ደግሞ ልጁ ከተወለደ በኋላ ራሱ ሁለቱ ቀስ ብለው በልጃቸው የሚገናኙበትና የሚስማሙበት ነገር ሊፈጠር ስለሚችል መጀመሪያ ግን ያ የክሱ ወረቀት በቃ እሱን ማስቆም አለብኝ። ያንን እንደምንም ብዬ ለማስቆም ሞክራለሁ። ቤተሰቦች እየመጣች ነው እንግዲህ። እንዴት ነሽ? ደህና ነሽ? አለሽ? እግዚአብሔር ይመስገን አለን። በጣም አስጨነቅሽኝ ግን። ኧረ እውነት አይዞኝ። ድካሙ እንዴት ነው? ምንም አይልም። ከበረታው ነው። መበርታት ነው ያለብሽ። ቤቢዬ ደህና ነው? ፈጣሪ ይመስገን ደህና ነው። አንቺ እንዴት ነሽ? እኔ ደህና ነኝ። ይሁን። ለምንድን ነው እንደዚህ ያስጨነቅሽኝ ምናምን? እኔ በዛት ያው ማንንም አላገኝም ብዬ ነበረ፣ ግን ኦኬ ኖርማል ነው ብዬ ነው። እና እሺ ለምን እንደፈለግሽኝ ወደ ገደለው ብትገቢ ደስ ይለኛል። ያው ለምንም ያው አንተን ነው የተለየ ነገር አይደለም። ከአብርሽ ጋር ያለሽን ነገር እንዴት ነው? ቆይ እንዴት ነው እያረግሽ ያለሽው? ማለት ያው ሁላችንም የምናውቀው ነገር ነው፣ ግን በቃ በደንብ እኔ ከልብሽ ከአፍሽ መስማት ፈልጋለሁ፣ ከውስጥሽ ማለት ነው። ማለት ያው አስቤው ነበረ በዚህ ጉዳይ ላይ ልታወሪኝ እንደምትችይ ገምቼ ነበረ። ሲቀጥል ደግሞ በእንደዚህ አይነት ጉዳይ ማንንም ሰው ማግኘት ስለማልፈልግ ነው እኔ በሰዓት ከፋሚሊዎቼ ጋር ታይምን እያሳለፍኩኝ ያለሁት። ማንንም ሲደውልልኝ ምናምን አላነሳም። አንቺን ብዙ ጊዜ ስላስጨነቅሽኝና በሌሎችም ሰዎች ስለፈለግሽኝ ነው ያገኘሁሽ። እና ኤኒዌይስ ለዚህ ሀሳብ ከሆነ የጠራሽኝ በጣም ግልጽ ነው። ማለት ከአብርሽ ጋር ምንም አይነት ነገር የለንም። በጣም ግልጽ ነው አይደለ? ኦሬዲ እኔና እሱ የፍቺ ወረቀት አስገብተን የፍርድ ቤት ቀጠሮ እየጠበቀን ያለን ሰዎች ነን። ኦሬዲ እኔም ፈርም ያለሁኝ አስቀድሜ፣ እሱ ደግሞ ቀጥሎ ፈርሟል። ስለዚህ ያንን ነገር ለማጽደቅ ያው በህጋዊ መንገድ እስከሆነ ድረስ የተጋባ ነው። ህግ ነው ሁሉንም ነገር መጨረስ ያለበት። ህግ ከጀመረው ህግ ነው የሚጨርሰው። እኔና እሱ ደግሞ በህግ ነው የጀመርነው፣ በህግ ነው የሚጨርሰው ማለት ነው። ስለዚህ ያንን ፋይል ሙሉ አስገብቼ ቀጠሮ ነው እየጠበቅኩኝ ያለሁት። ፈጣሪ ቢረዳኝ ከመውለዴ በፊት ቢደርስልኝ ደስ ይለኛል። ምክንያቱም ነገሮች በቃ አእምሮዬን ሰላም እንዲያደርጉኝ ወይም ደግሞ እንዲያቀጥሙ ስለምፈልግ። ምክንያቱም እኔ ሲጀመር ወደ እንደዚህ አይነት ጉዳይ አሁን መመለስ አልፈልግም። ምክንያቱም ያለውበትን ሰላም እኔ ነኝ የማውቀው። ወደ ኋላ ተመልሼ ስለ እንደዚህ አይነት ጉዳይ ማውራት፣ ማሰብ፣ ማስታወስ ከነሱን ምረሳበት ነገር ላይ ነው ያለሁት። ገባሽ? እንደዚህ አይነት ነገር ላይ ሆኜ ወደ ኋላ ተመልሰን እንደገና ለምን አትተውም፣ ለምን አትታረቁም፣ ምን ላይ ነው ያለሽው ብትይ እኔ ይደብረኛል እንጂ ደስ አይለኝም። አንዳንድ ምን አይነት ሁኔታ ውስጥ አልፌ እዚህ ደረጃ ላይ እንደደረስኩኝ እኔ ስለማቅ ማለት ነው። ገባሽ? እና አሁን ያንን ነገር አንስተሽ እንደዚህ አድርጊ እንደዚህ ብትይ አንቺ ራስሽን ከማድከም ውጪ ምንም የምታተርፊው ነገር የለም። አንዳንዴ እኮ ፈጣሪ ይቅር ማለት እኮ በቃ ለብዙ ነገር ጥሩ ነው። ገባሽ? አሁን ከአንዳንድ ሰዎች ደግሞ ትምህርት መውሰድ አለብሽ። እኔ አሁን ካንቺ በደንብ በብዙ ነገር በትዳር በምናምን ጉዳይ እኔ ትንሽ ልምዱ አለኝ እና ከባሌ ጋር ብዙ ጊዜ እንዲህ አይነት ነገሮች ይፈጠራል። በቃ እንዲህ ትጋጫለሽ፣ ምን ታያለሽ፣ ግን ይቅር መባባል ከሌለ ጥሩ አይመጣም። ይሄንን ነገር ደግሞ አንቺ በውስጥሽ በቃ ያለውን ነገር ትውት አድርገሽ ይቅር ማለት አለብሽ። ብዙ ነገር የድሮን ጥሩ ነገርን ነው ማስታወስ። አንዳንዴ እኮ እኛን የሚጎዳን ምን መሰለሽ፣ መጥፎ ነገሮችን ስለምናስታውስ ነው ውስጣችን እንትን እያለ ያለውና አንቺ መጥፎን ነገር ትተሽ ለምን ጥሩዎቹ በፊት ያሳለፋችሁትን ነገር ለማስታወስ አትሞክሪም? ያንን ከነትውት ለማን አታረጊው? እንደዛ ነው የሚሻለው። እኔ እንደዛ የሚሻል ነው ይመስለኝ። እሺ ምን አለ መሰለሽ፣ እንደዛ አይነት ነገር አላደረኩም እንዳልል በጣም አድርጌ ያለፍኩት ነገር ነው እምልሽ። ጥሩን ይሻላል፣ መልካሙን ይሻላል። የተሻለውን ባስብና ስለነገ በቃ መልካም እንዲሆንልኝ ብቀጥል ይሻላል ብዬ እጅግ በጣም ብዙ ጊዜ እንደዚህ አይነት ነገሮችን አድርጌያለሁኝ። ግን ደግሞ ጥፋቱ ከአንድ ወገን ብቻ ሲሆን ወይም ደግሞ ተመሳሳይ ሲሆን አትሊስት ጥፋት እኮ ሲቀየር ለወጥ ራሱ ስታሪው ትንሽ በከለር የሆነ ነገር ቀየር ስታሪው አሪፍ ነው። ኤቭሪዴይ ተመሳሳይ ጥፋት ሲጠፋ
እና ደግሞ ተጎጂው አንድ ሰው ሲሆን እና ሁሌም ይቅርታ አድራጊው አንድ ሰው ሲሆን ይቅርታ ጠያቂ ከዛ ይቅርታ ተቀባይ አንድ ሰው ብቻ ሲሆን ጉዳት አለው። ገባሽ አይደለ? እኔ አሁን መጥፎን ብቻ አስቤ ምናምን አይደለም። በጣም በብዙ መንገድ ብዙ ነገሮችን አሳልፈናል እኔ እና እሱ መሀል እንደዚህ ሚዲያም ላይ የሚታወቅ ከዛም ውጪ ማንም እንዲ ላይክ ሚዲያ ላይ የመጣ የሚቀርበው ማንም የማያውቀው ብዙ ነገሮችን አሳልፈናል። እነዛን ነገሮች ብዬ እጅግ በጣም ብዙ ጊዜ እኔ ይቅርታ አድርጌያለሁ፣ ይቅርታ ተቀብያለሁ፣ ይቅርታ ተጠይቄ የገፋውበት ጊዜ ትዝ አይለኝም። አሁን ግን በእንደዚህ አይነት ሁኔታ ውስጥ ሆኜ እንደዚህ አይነት ጥፋት ይሄን ነገር እስቲ በራስሽ ላይ አስቢ። እውነት ከባድ ነው። አዎ ግን በቃ እስከዛሬ ድረስ ማለት ነው ለራስሽ በራስሽ ሆነሽ ከዛ በእንደዚህ አይነት ሁኔታ ያለፉት ነገሮች ሲደጋገሙ ከዛ መደገም አይደለም ብሶ ስታዩ ደግሞ በጣም ነው ውስጥሽ የሚሰብረው ከሚባለው በላይ ማለት ነውና ለመጨከን እንደዚህ ውሳኔ ላይ በቃ ለመድረስ ወይም ደግሞ እንደዚህ አይነት ሁኔታ ውስጥ እንደገባ ያደረገኝ ነገር ይሄ ነው። አሁን በቃ እስከዛሬ በራስሽ ነው አይደል ይቅር ስትይ የነበረው ይቅርታ ስትቀበይም የነበረው በራስሽ በኩል ነው። አሁን እስኪ ለልጅሽ ስትይ ደግሞ አንድ እድል ስጪውና ለልጅሽ ስትይ በቃ መስዋዕት መክፈል እኮ ነው በቃ እኮ እኔ አላስፈልግም ታስፈልጊያለሽ በደንብ መጀመሪያ አንቺ ነሽ የምታስፈልጊው እሱማ በቃ ለልጄ መኖር ካለብኝ ራሴን አበርትቼ ራሴ ጠንክሬ እንጂ ራሴን ሞቼ ራሴን ገድዬ ከሆነ ነገ ልጄ ተስፋ ላይ ኖረው ነው በእንደዚህ አይነት ሁኔታ ውስጥ ከቀጠለን እኔ የሆነ ነገር ብሆን ልጄ የሆነ ነገር ሊሆን ነው ማለት ነው። ገባሽ አይደለ? እንደዛ እንደሆነ ስለማልፈልግ እንደዛም እሱም አያደርግም ያደረጃም አደርሱም ራሴን አጠንክሬ እኔ ራሴን አጠንክሬ ነገሮችን ማለፍና ከዛ በኋላ ለልጄም ምን አይነት እናት እንደሆንኩኝ ወይም ደግሞ ጠንካራ ሆኜ ነገሮችን ተጋፍጬ እሱን ጥሩ ደረጃ ላይ ማድረስ ብቻ ነው የሚታየኝ እንጂ ድጋሚ በነገርሽ ላይ ማለት ነው አብረን ካልሆነን ህይወት የለም ማለት አይደለም። አብረን ካልሆነን ለሱ ወይ ልጅ አባት የለውም ማለት አይደለም። ወይም ደግሞ ነገር ህይወት ምንም በቃ ሁሉ ነገር ጨለመ ማለት አይደለም። እሱ አይደለም። ስለዚህ አብሬ መሆኔ ግዴታ አይደለም። ተለያይተን ህይወት ይቀጥላል። እኔም የራሴን ህይወት በደንብ አድርጌ እመራለሁኝ፣ እሰራለሁኝ፣ ለልጄ ማድረግ ያለብኝን አደርጋለሁኝ። እሱም እንደዛ በበኩሉ ይሄ እኔ ብዙ ጊዜ ደጋግሜ ተናግሬያለሁኝ። ወድጄ አይደለም ግዴታዬ ስለሆነ አደርጋለሁ። ለልጄ መኖር ስላለብኝ ግዴታዬ ስለሆነ አድርጓለሁ። እንደገና እሱም እንደዛው ግዴታው ስለሆነ ያደርጋል። ወዶ ሳይሆን ግዴታው ስለሆነ እሱ ግዴታ ነው። ግዴታ የሚባለው ነገር ራሱ ኢቭን ማስገደድ የሚባለው ነገር መኖር የለበትም። ወደነው ደስ ብሎን በቃ ከልባችን ምናምን ነው መሆንም ያለበት። ግን ደግሞ ይሄ አልፈልግም ካልሽ ደግሞ በቃ ግዴታ ነው። አልፈልግም ማለት ታች ገባሽ? ስለዚህ እኔ መኖር አለብኝ ለልጄ ብዙ ነገሮችን እኔ እንዴት አይነት ስትረስ ውስጥ ምናምን በእንደዚህ አይነት ሁኔታ ካለፍኩኝ እኔ ራሴን እንደማጣው አውቃለሁ። ከዚህ በኋላ ምን አይነት ራስ ማጣት ምን ማለት ነው ካልሽኝ የሆነ ጭንቀት በጣም ሲበዛ ዲፕሬሽን ሲበዛ ስትረስ ሲበዛ ሌላ ዓለም ውስጥ ነው የምትገቢው። እሱ እውነት ነው። ብዙ ጊዜ ሰዎች እንደዚህ አይነት ሁኔታዎች ውስጥ እያለፉ ከሆነ እኔ ይሄንን ጊዜ ማለፍ የራሱ እኔ በጣም ፈጣሪን አመሰግናለሁና እሺ በቃ ራሴን ወደ ማላቀው ሁኔታ ውስጥ ከማስገባው በእንደዚህ አይነት ውሳኔ ውስጥ ጸንቼ ለልጄም ለኔም መኖር እንዳለብኝ ነው የሚሰማኝና ይሄንን ነገር አልተወውም አልሰርዘውም። አንቺ ደግሞ ተጨንቀሽ ይሄንን ነገር ለማድረግ ስላሰብሽ ስለደወልሽልኝ ምናምን አመሰግናለሁ። ግን ሁኔታዎች በጣም ሊያስጨንቁኝ እንደሚሉና ከዚህ ጉዳይ የተለየ ነገር ልታወሪኝ እንደማትችይ ስላሰብኩኝ ነው እስከዛሬም ስልክ ያላነሳውልሽ እና ይሄ ነው ሐሳቤ ከዚህ ሐሳብ። እሺ በቃ እኔም አላስጨንቅሽ አሁን ካለሽበት ነገር አንፃር አላስጨንቅሽ። ያው በቃ ማለት ከሱ ጋር ይሄ ተመለሱ ምናምን የሚለው ነገር ቢቆየም ብዙ አሳሳቢ አይደለም። ምክንያቱም ያው አንቺም ካለሽበት ሁኔታ አንፃር ግን ይሄ የፍቺ ወረቀቱን ግን እሱ ነገር ብታዩ በቃ ቢያንስ ይኸውልሽ ነገሮች እኮ ይለወጣሉ። ትግስት ካረግንኛ የማይለወጥ ነገር ምንም የለምና አንቺ ከተወለደ በኋላ ልጁ ምን እንደሚፈጠር አናውቅም። አብርሃምም ደግሞ ለዛ ላይ ሲል ምን ማድረግ እንዳለበት ምን ደረጃ መድረስ እንዳለበት በደንብ እንትን ይላል። የዛኔ ሁሉ ነገር እንትን ይልለታል። እስከዛ ግን በቃ ያን ወረቀት ብታዩ በቃ እስከስ የሚባለው ነገር ቢቆም አልተረዳሽም ማለት ነው። እኔ እየተረዳሁሽ ነው ሁሉ ነገር አልገባሽም።
ወር ደግሞ እሺ አሁን ማለት ልጁን ሲያይ ለልጁ የሚሆነው ነገር ይሆናል ካልሽ አሁን ልጁ መሆን ያለበትን መሆን አለበት። ግን ደግሞ ከኔ ጋር አያገናኘውም ይሄ ነገር አይደል? አያገናኘውም። ልጅ ጋር ሲባል ልጅ እኮ ልጅ ነገራችን ላይ እናትና አባት ልጅ በጣም ያስታርቃል። ይሄንን አታውቂም? ይሄን ነገር አታምኝበትም? የተጣሉ እናትና አባት ልጅ ሲያድግ ወይ ትንሽ ልጅ ከፍ ሲል የሚያስታርቅበት ብዙ አጋጣሚዎችን አይተናል። እኔ ብዙ በእውንም የተፈጠረ ነገር ትክክለኛ ነገር አውቃለሁ። ስለዚህ ምናልባት ያ እድል እኛ ጋም ሊመጣ ይችላል። ይከነሽ ግን ስለዚህ እንዴት ብዬ ላስረዳሽ? በእውን ማየት የለብንማ። ኦሬዲ እኮ ልጅ ተፈጥሯል፣ ወዲ ውስጥ አለ። እሱ ሊያስታርቀን ይገባ ነበር። የግድ ሲወለድ እንደዛ ልልሽ የፈለኩት ሲወለድ ልጁ ጋር ሁለታችሁንም የሚያገናኝ ነገር ይኖራል። የዛ ሰዓት ቀስ ብላችሁ በመቀራረብ ምናምን ጥሩ ነገር ሊፈጠር ይችላል እና ለሁሉ እንትን ነገር አቸኩይ። በቃ ትንሽ ወረቀቱ በቃ ትንሽ እስቲ ቢቆይ አንቺም እረፍት አድርጊ። አሁን ከዛ ነገር እኔም አላስጨንቅሽ። ከዛ ነገር ውጪና ማማልሽ መሰለሽ እረፍት በማረግ ልስማማልሽ። ከዛ ውጪ ስለ ወረቀቱ ምናምን አልቸኮልኩም፣ በእውነት አልቸኮልኩም። እኔ ቸኩያለሁ ለማለት እንትን አልደፍርም። ለምን ብቲ ተጀምሮ እኔ አሁን ሞሎዴ ኦሬዲ ቀርቧል። ግን ተብሎ ተጀምሮ ካረገዝኩበት ጊዜ ጀምሮ እስከሚያልቅ ድረስ ያሳለፍኩት ያለውትን ነገር በደንብ ማየት ይችላል። ስለዚህ ቸኩለሻል ለመባል ምንም አይነት እንትን የለም። አቸኮልኩም። እውነት በጣም አስቤበት ረጅም ጊዜ ወስጄ ምናምን ብዙ ጊዜያቶችን በቃ እንዴት ሆኜ እንዳሳለፍኩኝ እኔ ነኝ የማውቀው። ፋሚሊንም ላለማስጨነቅ ሲደውሉ ነው ምናምን እንደዚህ ይሁን ሲሉኝ አይሆንም በቃ ራሴ ጨርሰዋለሁ ራሴ አስተካክላለሁ ምናምን እያልኩኝ ወይ እነሱን እንምጣ ሲል በቃ እንደዚህ አይነት ነገር ውስጥ ገብተው ራሳቸውን ቴንሽን ማድረግ እንደሌለባቸው ወይም እንዲያረጉ ስለማልፈልግ ረጅሙን ጊዜያቶቼን ብቻዬን ያሳለፍኩባቸው ጊዜያቶች አሉና ምን አይነት ታይም እንዳሳለፍኩኝ እኔ ነኝ የማውቀው። አልቸኮልኩም እውነት ለመናገር እና ይሄ ነው ሐሳቤ። ግን ስላሰብሽልኝ በጣም አመሰግናለሁ። ግዴታ ነው እኮ ግዴታ። እናንተ ፍቅር ለኛም ፍቅር ነው። የእናንተን ፍቅር እያየን ነው እኛም በቃ ውስጣችን በጣም ደስተኛ ምን ሆነውና የእናንተ ጭንቀት ደግሞ በጣም ለኔ አብሶ እኔ በጣም ነው የምጨነቀው። ምክንያቱም በሌላ ነገር ታዩና ሴት በመሆንሽ በዚህ ሰዓት ብዙ ነገር ያስፈልግሻል ብዙ ነገርና ግን ያውላ ነገር ቀርቶ ወደ ጭንቀት ስገቢ ብዙ ሰው ያስጨንቃል። እኔም ተጨንቄያለሁ። ስለዚህ በቃ ሁሉ ነገር በቃ ወደ ጥሩ ቢቀየር ጥሩ ነው እና ወረቀቱ ደግሞ ያው በቃ እንትን በማለቱ እኔ አሁን በአሁን ሰዓት አላስጨንቅሽ ብዬሻለሁ። ስለዚህ አንቺ በደንብ አስቢበትና ተረጋግተሽ በቃ እንትን በይ። የወረቀ አብሶ የሱ ነገር እሺ አስብበት። አዎ በደንብ አስቢበት። እንትን ለማለት ሞክሪ በቃ። ሴት ልጅ ደግሞ ትዕግስተኛ ናት። በደንብ በትዕግስት እንትን ብለሽ ነገሮችን ቆም እያልሽ ማየት አለብሽ። እሺ በቀን በራቀ ቁጥር የበለጠ እንትን እያለ ስለሚመጣ እንደዛ ነው የሚሻለው። አይሻልም? በቃ እንደዛ ለማድረግ እሞክራለሁ። በቃ በደንብ አንስቢበት የኔ ውድ። በቃ እንገናኛለን። አው ብዙ ሰዓት አቆምኩሽን ደክሞሻል። ቻው በቃ ሂጂ እናቴ። የመሸም ስለሆነ በቃ በጊዜ እሺ በቃ ቻው እሺ እናቴ። ቻው እሺ። እና እንግዲህ ቤተሰቦች እንደምታዩት ነው። ያው አሁን ብዙም ያው ድካም ላይ ስለሆነች ብዙ ልጨቀጭቃትም አልፈለኩም። ምክንያቱም ያው በተናደደች ቁጥር ለሷ ለውስጧም ለእንትኗም ጥሩ ስላልሆነ ብዙም ያው መጨቅጨቅ አልፈለኩም። ግን ምንድነው ያ ወረቀት እንዲዘገይ የፈለኩበት ምክንያት ወረቀቱ በዘገየ ቁጥር በመሃል እሷ ብትወልድ ያ ልጅ ያው እሱ ምን እሷ ጋር ሊጠይቅ መምጣቱ ምናምን ስለማይቀር ያ ልጅ አንድ ሊያረጋቸው ይችላል። አብርሃምም ደግሞ ልጁን ሲያይ መጓጓቱ አይቀርም። በዛ ሰዓት እንትን ሊል ይችላል። በቃ ሁሉ ነገር ትቶ ሙሉ ልቡም ቀልቡ ምን ሁሉ ነገር ወደዚህ ሊመለስ ስለሚችል የወረቀቱ የክሱ መዘግየት ማለት ነው ብዙ አስተዋጽኦ አለው ቤተሰቦች። እና ለዛ ነው ወረቀቱ እንኳን እንዲዘገይ እንትን ያልኩት። ከዛ ደግሞ ሂደት ቀስ እያለን የምናየው ይሆናል። እና ይሄን ነው ልላችሁ የምችለው ቤተሰብ።